ሚዩት አንሳና ማስረጃ እኔ ያላደረኩም። ቆሽ ይኸው ብራዘር ይሄን ቦታ አሁን እኔ ኮመንተሪዎች አሉ እኔ ጋር ይሄ ኮመንተሪ ምንድን ነው የምለውን እኔንም ስማኛ። አሁን እኮ አንተ መረጃ ማስረጃ መታመጣልኝ። እሺ አሁን ይሄ ቦታ ስለምን እንደምል እሺ ማስረጃውን ቢያምነብልህ እሺ ትቀበለኛለህ? አሁን ማስረጃ መታመጣልኝ ለየትኛው ጥያቄ ነው? እስኪ ግልጽ ሶስት ለምለው ይሄ እንደውም ልንገር አንተ አሁን ከ3 ማስረጃ መታመጣልኝ ለየትኛው ጥያቄ ነው? እሺ አሁን ጥያቄን ካላወቅ ምን ዋጋ አለው ማስረጃ ማምጣት? ጥያቄን ሳታውቅ አረብ ነው ላልከው እኮ ነው አይደለም? ያ ጀማ አያችሁ አይደለ? እና ስለ ነብዩ ላይ ማመድ ነው ምን ዋጋ አለው? እሺ ማስረጃ መታመጣው ስለ ነብዩ ላይ ማመድ ነው የሚናገር አላልክም? አያችሁ አይደለ? ጀማ አሁን ፋራን በእስራኤል ሀገር እንደምትኖር ለተናገርከው ንግግር ማስረጃ አቅርብ ያልኩ ብሮ። አረ በአዛት አድርገን ምዕራፍ 10 12 ታዲያ ምኑ መረጃ እንኳን ሳይረዳ ማስረጃ ሊያመጣ ይሄዳል። ጥያቄን ሳያውቅ እንኳን ማለት ነው። አረ ብራዘር አታደነባበር። እስኪ በትክክለኛ ተናገር። አንተ እኮ ምንድን ነው ያንተ ዋናው ሜን አይዲያው ምንድን ነው? ብሮ አንብብ። ለተናገርከው ንግግር ከመጽሐፍ አይደለም ቆቆ ያንተ ሜን ዋና ጥያቄው ምንድን ነው? ቶፒክ እሺ እንደው እኔ ያላወኩም በላይ ይኸው እዚሁ ልስጥ። እኔ እኮ ይኸውልህ እኔ ትንቢቱ ለነቢዩ መሐመድ እንደሆነ ማስረጃ መጣ። ትንቢቱ ለነቢዩ መሐመድ ነው አይደል ያልከው አንተ? ማስረጃ ሳመጣ ደግሞ ለነቢዩ መሐመድ አይደለም ነው የምልህ እኮ። እንደዛ ብለህ ምን አልክ? ይሄ ፋራን የሚባለው አካባቢ ሳውዲ አረቢያ ሳይሆን ያለው በእስራኤል ነው የሚገኘው አልክ። አዎ ለዚህ ንግግርህ ማስረጃ ስጠኝ ከመጽሐፍ ቅዱስ። ይሄ ደግሞ ከዛ ሰዓት ጀምሮ እስካሁን ስታክ አድርገህ ቀርተሃል። የምታወራው ወሬ ከዛ መዘበራረቅ። ኮመንተሪ ላንብብልሽ እኔ ይኸው አሁን ለምሳሌ መጽሐፍ ቅዱስ መጀመሪያ መጽሐፍ ቅዱስ ጥቅሱን አምጣ መጀመሪያ። ኮመንተሪ እሺ ዘጸአት ምዕራፍ 14 ላይ እንመለከታለን። ያ መጽሐፍ ዘጸአት ምዕራፍ አይዞህ። አሁንም ደግሞ ዘውልቁ ምዕራፍ 10 12ንም አውጣ። መረጃ እያልከኝ ነው። ዘጸአት ያልከው መጀመሪያ እንጨርሰው። ዘጸአት አንብብልኝ 14 ይሄ ስፍራ የሚናገረው ድሪል አድርጎ የሚያወራው ስለማን ነው? ስለ እስራኤልና ከግብፅ ምድር ላይ ስለነበራቸው ቻሌንጅ ነው እዚህ ጋር እየተናገረ ያለው እንጂ ፋራን በእስራኤል ምድር እንደምትነገር ማስረጃ ስጠኝ። የአላህ በግብፅ የምድረ በዳ ጉዞ እኮ ነው ይሄኛው ብራዘር። ልንገርሽ እግዚአብሔር መጣ። እኔ ወላሂ ደከመኝ ወላሂ። እኔ ታዲያ ያ ጀማ እሺ እንዴት ነው የምንግባባው? እኔ እኮ ግራ ገባኝ። የምናወራው አማርኛ አይደለ እንዴ? የምናወራው እኮ አማርኛ ነው አይደለ? ተሸገርኩኝ ወላሂ። ስንቴ ደጋግመን እያወራን እስራኤል ከግብፅ እንደወጡ ምን አገባኝ? እሱ የኔ ኢሹ ነው። ፋራን የምትባለው ቦታ ሳዑዲ አረቢያ እንደምትገኝ ማን ነው እስራኤል እንደምትገኝ ማስረጃ ነው ያልኩ። ለተናገርከው ንግግር እኔ ላሳያችሁ ማስረጃ ተመልከቱ። አንዴ ዌይት እሺ ተመልከቱ። ምን ተመልከቱ? ደዘርት ኦፍ ፋራን እግዚአብሔር መጽሐፍ ቅዱስ ላይ ምንድን ነው ያለው? ከፋራን ቅዱስ ይነሳል አለ። ምን ይነሳል? ከፋራን ቅዱስ ይነሳል። እሺ ፋራኔስ ነው? ተመልከቱ፣ ይታያችኋል። ታሪክን ስንመለከተው ደዘርት ኦፍ ፋራን እስማኤል ያደገበት ዓለይሂ ሰላም የነቢዩ መሐመድ የዘር ሐረግ እስማኤል። ኦሪት ዘፍጥረት ምዕራፍ 21 ከቁጥር 20 ጀምሮ ምንድን ነው የሚለው? በምድረ በዳ በፋራን ምድረ በዳ እግዚአብሔር ይጠብቀው ነበር ይላል እስማኤልን። ከፋራን ቅዱስ ይነሳል። ፋራን የት ነው? ይኸው ደዘርት ኦፍ ፋራን ሳውዲ አረቢያ ይታያችኋል። ይሄ የት ነው ያጀማ? ይሄ የት ነው? አያችሁት? ፋራን ሳውዲ አረቢያ። ጥንት ፋራን የምትባል ኤሪያ በሳውዲ አረቢያ አካባቢ እንደሚገኝ ታሪክ ይናገራል። ደዘርት ኦፍ ፋራን እንደምታዩት መካ። ከዚህ ቅዱስ ይነሳል። አላሁ አክበር። ከዚህ ምን ይነሳል? ቅዱስ ይነሳል። ቀጥሎ ምን አለ? ምስጋናውም ምድርን ሞልቷል ይላል።
ነቢዩ መሐመድ ስማቸው ማን ነው? ምስጉን። ሙሐመድ ማለት የተመሰገነ። ትንቢቱ በሳቸው ተፈጸመ። ምድርን አልሞላም ነቢዩ መሐመድ። የነቢዩ መሐመድ መመስገን ምድርን ሞልቷል። መላ ሙስሊሙ በሰውነታቸው መጠን ያመሰግናቸዋል። ሰው በሰውነታቸው ልክ ኦኬ። ስለዚህ ሙስሊሙ እንዳለ ምድርን ሞልቷል፣ ተጥለቅልቋል አይደል እንዴ? ያ ትንቢት እየተፈጸመ ነው። አሁን ያ ትንቢት እየተፈጸመ ነው፣ ተፈጽሟል ማለት ይቻላል ኦልሬዲ። ስለዚህ ምድርን ሞልቷል ሲል ያንን ነው የገለጸ ያለው። ስለዚህ ነቢዩ መሐመድ እንደሆነ ግልጽ ነው። በዚህ አካባቢ ደግሞ እስማኤል እንዳደገ እስማኤል በዚህ አካባቢ እንደነበር ኦሪት ዘፍጥረት ምዕራፍ 21 ከቁጥር 20 ጀምሮ ምን ብሏል? እግዚአብሔር በፋራን አካባቢ እስማኤልን ይጠብቀው ነበር። ነቢዩ መሐመድ ምን አሉ? የዘር ሐረግ ከእስማኤል ነው አሉ። አላሁ አክበር። ምን አሉ? የዘር ሐረጌ ከማን ነው? ከእስማኤል ነው አሉ። ኦሪት ዘዳግም 18:18 ደግሞ በከፍትላችሁ ትደነግጣላችሁ። ነቢዩ መሐመድ የወረደላቸውን ቁርአን በአላህ ስም እያነበቡ እንደሚያስተምሩ ሁሉ ትንቢት አለ ኦሪት ዘዳግም 18:18 ላይ። ጠይብ እየተግባባን ነው አይደለ? እሺ ክርስቲያን ይግባ። አሁንም እድል እንሰጣለን። እሺ ኸይር ክርስቲያን ካለ ሊሞግት የሚችል ክርስቲያን የውድድ እንሰጣለን። እሺ ሰፉ ናግባ። ዝም ብሎ ይስቃል፣ ያወራል፣ ፈርተሃል ይላል። እኔ ምን እሺ እሱ አንድ የሚገርመው ወሚነል አጃኢብ እሱ እኮ ነው የሚገርመው። ልክ ኦሳማ ጆሃር ለሚያወራው ወሬ ማስረጃ እንደሌለውና እሱ ደግሞ ትክክል እንደሆነ የሚገልጸው ገለጻ ነው የሚገርመው። ስግጥ ብሎ ማለት ነው። እሺ ታዲ ሄሎ ታዲ ሮዚ ድምጽ ይሰማል? ይሰማል። ኦኬ ችግሩ ከታዲ ነው ማለት ነው። እሺ ስለዚህ አንድ ክርስቲያን የለም። ነቢዩ መሐመድ በእናንተው መጽሐፍ ግልጽ የሆነ ትንቢት ተተንብዮላችኋል እያልኩኝ እኮ እየሞገትኩ ነው ያለሁት። አንድ ክርስቲያን ገብቶ ሊሞገተኝ የሚችል ክርስቲያን የለም። ያው እስካሁን የሚገቡትን ክርስቲያን እንግዲህ እንደምታዩ ነው። ምንም የፈጠሩት ነገር የለም። ፍቃዱን እናስገባው። አንተ ያው እያዛከን ነበር። እሺ ና ግባ እስኪ። እኔ ካወራኸኝ እኔ ደስ ይለኛል እኮ በማስረጃ ማውራት ከቻልክ ደስ ይለኛል። እሺ እስኪ ፍቃዱ እንዴት ነህ? ይኸውልህ ሰላም ምንድነው አሁን ባይብልን ስናወራ እኔ የማመጣውን ኤቪደንስ አንተ ተበርዟል ካልከኝ ምንም ፖይንት የለንም። የሚጠቅምህን ብቻ ማለት ነው። አሁን አንተ የምታመጣው ማስረጃ ተበርዟል ብዬ አላወራሁም እስካሁን እኮ። ስለዚህ ባይብልን ሙሉ ለሙሉ የምትቀበል ከሆነ ክርስቶስ የእግዚአብሔር ልጅ እንደሆነ ይጠቅሳል። እሱንም ምን ብዬ ነው ባይብልን የምቀበለው? ምን ብዬ ነው የምቀበለው? ተቀብለህ እኮ ሙሐመድን ፕሩፍ እያረክበት ነው አይደለ? ተጠቅሷል በመጽሐፉ የእግዚአብሔር ቃል ነው እንደ ትንቢቱ መጥቷል እያልክበት ነው አይደለ? እኮ ምን ብዬ ነው የምቀበለው? መጽሐፉን እያልኩ ነው። መልስልኝ። ሙሐመድ ተጠቅሷል በመጽሐፍ ቅዱስ ብለህ ነው የተቀበልከው? አለ ብለህ ይኸውልህ፣ ይሄ መጽሐፍ ይኸውልህ እኔ አክሰፕት የማደርገው ይሄ መጽሐፍ ለማረጋገጥ ተጠቅመህበታል። አስጨርሰኝ። ይሄ መጽሐፍ እውነትም አለው። ኦኬ ሪያሊቲ ይናገራል ብዬ እናገራለሁ። ከምን አንጻር? ቁርአን የሰጠው እውቅና ስላለ። ዝም ብለህ ስማኝ። ቁርአን የሰጠው እውቅና ስላለ እኛ ሙስሊሞች ነን፣ መመሪያ አለን፣ መለኮታዊ ግልጥ የሆነ ቁርአን አለ። ይሄ ቁርአን ምንድነው የሰጠው እውቅና ከተባለ
ኦሪትን ወንጌል የተባለ መጽሐፍ ለሙሴና ለክርስቶስ እንደተሰጠ የፈጣሪ ቃል እንደሆነ ተናግሯል። እየሰማኸኝ ነው አይደል? ስለዚህ እውቅና ሰጠ ማለት ነው። እውቅና ሰጠ። ከዛ አስቀጥሎ ምናምን ደግሞ ሊቃውንቶቹ ደግሞ ይህንን የፈጣሪን ቃል እንደበረዙት መልሶ ቁርአን እዛ ይናገራል ማለት ነው። ስለዚህ ተበርዟል ምን ለዚህ ነው አንተ ተበርዟል ስለ የማይዋጥልህ ከሆነ ቆይ ጨርስልህ የማይዋጥልህ ከሆነ መጽሐፉ ስለመበረዙ ከዚሁ እሰጥሃለሁ። ከዚሁ ከአንተው እሰጥሃለሁ። ከቁርአን ሳይሆን ይሄ መጽሐፍ እንደተበረዘ ከዚሁ እሰጥሃለሁ። ይኸውልህ አዳምጠኝ። ከተበረዘው ላይ መረጃ ልታቀርብ አትችልም። ተበርዟል። ኢስ ኦልሬዲ ኮራፕትድ አይደለ? ስለዚህ ለአንተ ነው የምልህ። ከአንተ መጽሐፍ ላይ አንተ አልተበረዘም ብለህ የምታምነው አዳምጠኝ። ስጠኝ በለኝ ብቻ አንተ ብቻ ስጠኝ በለኝ። እኔ ይኸውልህ መቶ ማስረጃ ዘረዝርልሃለሁ። መቶ ማስረጃ ዘረዝርልሃለሁ። ይኸውልህ ኢስ ኦልሬዲ ኮራፕትድ ያልከኝ አንተ ነህ አይደለ? ምን እኮ እሱ የኔ እምነት ነው። አንተ ግን አልተበረዘም ብለህ ስለምታምን ከአንተ መጽሐፍ ውስጥ እንደተበረዘ አዳምጠኝ። ቁርአን ደግሞ አልተበረዘም አይደለም። ስለዚህ ቁርአን ተበርዟል ያለበትን ታመጣለህ ማለት ነው። ከቁርአን ትቀበላለህ። ከቁርአንማ ከተቀበልክ ጥሩ ነው፣ እሰጥሃለሁ። ችግሩ አትቀበልም ነው። አሁን መጽሐፍ ቅዱስ ተበርዟል የሚል ታመጣልኛለህ። ሲጀመር ይሄ መጽሐፍ ቅዱስ ስሙ መጽሐፍ ቅዱስ አይደለም። መጀመሪያ ቶራትና ኢንጂልና ተውራት ነው አይደለ? እሱ መጽሐፍ እንደተበረዘ ከቁርአን ኢንጂልና ተውራት ተበርዟል ምናምን የሚል ነገር አሳየኝ። ማስረጃ ልስጥ። ከቁርአን ትቀበላለህ? አሳየኝ ብቻ አይደለም። አሁን ባመጣልህ ትቀበላለህ? አምነህ ትቀበላለህ? መጽሐፉ ተበርዟል ብለህ? እኔማ እኮ ሲጀመር ኢትስ ዩር ቢሊፍ አይደለ? ከራስህ ከምታምነው ላይ አሳየን እስኪ የምትለውን ነገር እኛ ለምንናገረው ነገር ስማኝ ቆይ አሁን እያልኩ ያለው ችግሩ አሰማኝ። አሁን ከቁርአን ባመጣልህ አትቀበልም። ባመጣልህ ዋጋ የለውም እኮ አንተ እኮ አልቀበልም እያልከኝ ነው። ኦኬ አሁን ከቁርአን ማስረጃ ባመጣልህ ቁርአን ተበርዟል ብሎ ቢነግርህ ተበርዟል ብለህ አትቀበልም አንተ የቁርአንን ሐሳብ። ስለዚህ አንተ ክርስቲያን ስለሆንክ ከቁርአኑ አልፌ ከአንተው መጽሐፍ ልስጥ እያልኩ እኮ ነው ብሮ። ከምታምነው ከምትቀበለው ከዚሁ አንተ ከምታምነው መጽሐፍ ቅዱስ እንደተበረዘ ማስረጃ ልስጥ እያልኩ ነው። ተረዳኛ? ቁርአን ማስረጃ ብሰጥ ምንም አይሰራልህም፣ አንተ አትቀበለውም። አይ አንተ ታዲያ ከምን አመጣው? ከቁርአን ከሌለ ተበርዟል የሚለውን እኔ የለም አላልኩኝም። እንዲሁ ከስንት ሰው ጋር እንደምናወራ እሺ፣ እኔ ላሳይህ ከቁርአን እሺ፣ ችግር የለም። ደግሞ እያስተጋባ ነው። ሚውት አድርግ። በጣም ያስተጋባል። ቢስሚላህ ሚውት አድርግ። ፍቃድ ወይ ተመልሰህ ግባ ወይ ሚውት አድርግ። እያስተጋባ ነው። የተቸገርን ነው ያለው። በኋላ አገኘሃለሁ። እየሰማሁ ነው። እስማ ሰላም አለይኩም ብዬ ነው። ወአለይኩም ሰላም። ምንድን ነበር ማርስ? እሺ አሁን እኮ ያጀማ ቋንቋ ይገብቷችኋል አይደለ? እስክትጨርስ ነው። በኋላ እናገርሃለሁ ኢንሻአላህ። እሺ እሺ ቁርአን ምዕራፍ 2 አንቀጽ 79 ምን ይላል? አላሁ ስብሓነሁ ወተዓላ ሲናገር ፈወይሉን ሊለዚነ የክቱቡነ ልኪታበ ቢአይዲሂም አለ። እነዛ መጽሐፍን የሚበርዙ ወይ ደግሞ የራሳቸውን እጅ የሚያስገቡ ሰዎች ወየውላቸው አለ። እነማንን ነው? ተፍሲሩን ካስፈለክ ኢብኑ ከሲር ከፍተን እናያለን። አረበኛ ማንበብ ከቻልክ ማለት ነው። ኦኬ እነማንን ነው አለ? የመጽሐፍ ባለቤቶቹ። እነማን ናቸው የመጽሐፍ ባለቤቶቹ? አይሁድና ክርስቲያኖች ማለት ነው። እነሱን ወየውላቸው ያለ ነው። ሊለዚነ የክቱቡነ ልኪታበ ቢአይዲሂም ለምን? በእጆቻቸው ስለሚጽፉ። ለምንድን ነው ወየውላቸው የሚለው? የፈጣሪን ቃል እየበረዙ ስለሆነ ነው። አየህ፣ የፈጣሪን ቃል እየበረዙ ስለሆነ ወየውላቸው። ቆይ ثم يقولون هذا من عند الله እንደ ልባቸው ከጻፉ በኋላ ይሄ ከፈጣሪ ዘንድ ነው ይላሉ። ሚውት አድርግ። እያስተጋባ ነው። እባክህ አዳምጥ። ሚውት አድርግ። ማስረጃ ብለሃል። አዳምጥ።
እንደ ልባቸው ከጻፉ የልባቸውን ካወሩ በኋላ ህጉን ከቀየሩ በኋላ ይሄ ከፈጣሪ ዘንድ ነው ይላሉ። ሃዳ ሚን ዒንዲላህ ሊየሽተሩ ቢሂ ተመነን ቀሊላ። በዚህም የተወሰነችን ምድራዊ ህይወትን ጥቅማ ጥቅም ለማግኘት ሲሉ እንደዚህ ይላሉ ብሎ አላህ እያስጠነቀቀ ይናገራል። ስለነሱ ማለት ነው። ኦኬ፣ ስለ መጽሐፍ ባለቤቶቹ ይሄ ቁርአን እንደተበረዘ ማስረጃ ማን ነው? መጽሐፍ ቅዱስ እንደተበረዘ ቁርአን ማስረጃ አለ፣ እየተናገረ ነው ፈጣሪያችን አላህ። ይሄ ማስረጃ መጣውልህ። አንተ ይሄን አትቀበልም፣ ባመጣልህ አትቀበል። ከመጽሐፍ ቅዱስ እንደተበረዘ ልስጥህ እያልኩ እኮ ነው። ከመጽሐፍ ቅዱስ መጽሐፍ እንደተበረዘ ልስጥህ ስልህ እሱን ነበር ማስቀደም ያለብህ። እሺ ማስረጃ መጣሁኝ። አሁን የላ ፍቃዱ ቀጥል። እሺ ኤኒዌይስ የእግዚአብሔር ቃል ይበረዛል ብለህ ነው የምታምን? ያለህ ቃል እሺ፣ አሁን ማስረጃ ነው መጣሁኝ። ተቀበል። መጽሐፉ እንደተበረዘ አመን ማስረጃ ነው መጣሁኝ። ተቀበል። መጽሐፉ እንደተበረዘ ያለህ ቃል ሊበረዝ ይችላል ወይ? አያችሁ አይደል? ለዚህ ነው አሁን ያመጣሁልን ማስረጃ ምንም በቃ ምንም አይሰራም። እሱ ጋር አሁን ያመጣሁት ማስረጃ እሱ ጋር ምንም አይሰራም። አያችሁ የሚያወራው ወሬ ከዚህ ጋር አይገናኝም። እሺ አሁን እንቀጥል። እሺ መጽሐፍ ቅዱስ ተበርዟል ብለህ የምታምነው ወይስ አልተበረዘም ብለህ ነው የምታምነው? ሚውት አንሳና መልስ። ሚውት አንሳና መልስ። መጽሐፍ ቅዱስ የፈጣሪ ቃል ተበርዟል ብለህ ነው የምታምነው ወይስ አሁንም እየተጠበቀ ያለ መጽሐፍ ነው ብለህ ነው የምታምነው? እየተጠበቀ ያለ ነው መጽሐፍ እየነማም ነው። የተለያየ አተረጓጉምና የተለያየ ቋንቋ ሊኖረው ይችላል፣ ግን መልእክቱ ተመሳሳይ ነው። በቃ ተመልሷል። ያ ጀማ ይኸውላችሁ ሚውታ ይሄ መጽሐፍ ነው እንግዲህ ተጠብቆ ያለ ነው የሚለኝ ማለት ነው። ይሄ መጽሐፍ ባይ ዘ ዌይ አሁን ሲጀምር መጽሐፍ ቅዱስ ሲባል ከመበረዙ የተነሳ ተለያይቷል። መጽሐፍ ራሱ 66ቱ 80 አህዱ 73ቱ ተብሎ ተለያይቷል። ራሱ መጽሐፍ ቅዱስ ሲባል ለራሱ የትኛው ይባላል? ለምን? ስለተለያየ መጽሐፉ ማለት ነው። ይሄ እንዳለ ይቆየንና ቁርአንም የተለያየ ቨርዥን አለው ባይዘው አይደለ? ቆይ የትኛው መጽሐፍ ቅዱስ ትክክለኛው? ችግር ይሄ ለራሱ ሌላ ውጥንቅጥ ነው። አልጨረስኩም። አንዴ እኔ እንደተበረዘ ማስረጃ እየሰጠው ነው። ሚውት አድርግና አዳምጥ። ብታዳምጡ ብትማሩ እኮ ጥሩ ነበር ወላሂ። ችግሩ አትሰሙ። ይኸውላችሁ ይሄ 80 አህዱ ተውት፣ 73ቱን 66ቱን ተውት። ስለዚህ ብቻ እናውራ። ይሄ መጽሐፍ እርስ በራሱ ይጋጫል። ራሱ 80 አህዱ ራሱ እርስ በርስ ይጋጫል። አንደኛ ካለፈው እትም ጋር ይሄ 2000 እትም ነው የኦርቶዶክስ ተዋህዶ ቤተክርስቲያን 2 እትም ነው ማለት ነው። የ2000 እትም ነው አሁን በቅርብ የታተመው። ይሄ መጽሐፍ ከ1980 ጋር ይጋጫል። ከ1980 ጋር ይጋጫል። ለምሳሌ የአካዚያስን ዕድሜ ብንመለከት ሁለተኛ ዜና ምዕራፍ 22 ቁጥር 2 ላይ አካዚያስ የነገሰበትን የዕድሜውን ጊዜ ሲናገር 1980 ላይ 42 ይላል። እዚህ ላይ ደግሞ 22 ይላል። አያቸው አይደል? እዛኛው ላይ ምን ይላል? 42 በየጊዜው ይታደሳል። ተጠብቋል የሚለኝ ይሄ መጽሐፍ ነው። እንግዲህ 66ቱ ምናምን ነገር እሱን ተውት። እሱ ደግሞ ራሱን የቻለ ውጥንቅጥ ነው። እዛ እንሂድና 80 አህዱ በራሱ ጤነኛ አይደለም። ካለፈው እትም ጋር ቁርአንም የተለያየ ቨርዥን አለው ብያለሁ። እንደዛ ካለ አሁን ችግሩ ምን መሰለህ ፍቃዱ ትገባለህ። አሁን እሱ ምንድነው መጽሐፍ ቅዱስ ከተጋጨማ ቁርአን መጋጨት አለበት። የእሱ አካሄድ አያችሁ፣ የእሱ አካሄድ ይሄ ነው። መጽሐፍ ቅዱስ ከተጋጨማ ቁርአንም ተጋጭቷል። እንደዛ አይደለም ማለት ያለብህ። መጽሐፍ ቅዱስ ተጋጭቷል፣ ስለዚሁ ሞግተኝ። አልተጋጨም ብለህ መሞገት ነው። ትክክል አይደለህም ብለህ መሞገት ነው። አልተጣረሰም ብለህ መሞገት ሲገባ መጽሐፍ ቅዱስ ከተጋጨማ ቁርአንን መጋጨት አለበት። አካሄድ ይሄ ነው። ያንተ አካሄድ ይሄ ነው። ኦኬ፣ ለምን ቁርአን ላይ ትሄዳለህ? ይሄንን እንጨርስ። ይሄን አድምተን እንሄድ። ይሄ መጽሐፍ ይሄ ብቻ እርስ በርስ ወደ 100 የሚሆን ግጭት አለበት። ወደ 100 እኔ ለራሱ ማስታወሻ ላይ ዝርዝር የጻፍኩት 100 የሚሆን ግጭት አለ እዚህ ላይ ብቻ ማለት ነው። ይሄ መጽሐፍ ነው እንግዲህ ተጠብቋል ብሎ የሚያስበው ወንድሜ ተሸውደሃል።
እሺ ንቃ፣ አንብብ መጽሐፈ። ይኸው እኔ ሙሉ ጥቅሱን እሰጥሃለሁ፣ ሙሉ የመጽሐፎቹን ግጭቶች። ግን ተበርዟል ለማለት መቶ አይደለም፣ አንድ ጥቅስ ይበቃል። አንድ ጥቅስ ለምን ከተባለ የእግዚአብሔር ሐሳብ አንድም ቦታ ስለማይጋጭ ማለት ወይ ደግሞ የፈጣሪ ቃል አንድ ቦታ እንኳን እርስ በርስ ስለማይጋጭ አንድ ቦታ እንኳን የተጋጨ ካገኘን ጤነኛ አይደለም፣ መጽሐፍ አልተጠበቀም። ለምን የፈጣሪ ቃል ነው ካልን አንድ ቦታ እንኳን ግጭት ሊኖርበት ስለማይገባ የጀማዓ የተግባባ ነው። ኦርቶዶክስ ቤተክርስቲያን መጽሐፍ እርስ በርስ እንደሚላተም አምና እኮ ይሄን እኮ አመነች እኮ። ከማመንም በላይ ግጭቱን ታስተካከላለች በአዲሱ እትም። አሁን እንደ ምሳሌነት የነገርኳቸው የአካዚያስን እድሜ ብናይ 1980 ላይ ያለን አስተካከለችው። አሁን በአዲሱ እትም 2000 እትም ላይ እኔ እኮ አለማፈራቸው ይገርመኛል ወላሂ። ከዛ ቅዱስ ይሉታል እያስተካከሉት። አላህ እኮ ለዚህ ቁርአን ላይ ለዚህ እኮ የሚወቅሳቸው ወዮላቸው እያለ አላህ ይወቅሳቸዋል ቁርአን ላይ። እንደፈለጉ ያደርጉታል መጽሐፋቸውን አለ። በቃ በእጃቸው ነው ያለው፣ እንደፈለጉ ቅይር 42 የምትለዋል 22 ብሎ ቅይር 2000 እትም ላይ ማለት ነው። የአካዚያስን እድሜ ሲናገር ሲነግስ በ42 ዓመቱ ነበር ይላል እዛ ጋር። አሁን ደግሞ በ22 ዓመቱ ይላል። በ42 የሚለው ደግሞ ከመጽሐፈ ነገስት ጋር ካለው ጋር ይጋጫል ደግሞ። ኧረ ቢስሚላህ ይሄ መጽሐፍ ባናወራ ይሻላል። በጣም ብዙ ስለ ግጭት ካወራን ብዙ ማንሳት እንችላለን። መጋጨቱ ነው የሚገርማችሁ፣ ጸሐፊ አይታወቅም። እሺ ለዚህ መጽሐፍ ማነው ጠበቃ የሚቆመው? ሰዎች ኧረ ተው ባካችሁ፣ የተሳፈራችሁበትን መርከብ እወቁ። አውሎ ንፋሱንና ማዕበሉን ችሎ ሊያሻግር የሚችል መሆን አለበት። መጽሐፉ ማን እንደጻፈው አይታወቅም። ቤተክርስቲያን አታውቅም ማን እንደጻፈው። ታረቀኝ እስኪ ንገረን፣ ማን ታረቀኝ ነው ስምህ? የመጽሐፉ ጸሐፊ ይታወቃል? የመጽሐፍ ጸሐፊው ይታወቃል? በጣም ጥሩ። በጣም ማለት በተረጋጋ እንትን መናገር በጣም ደስ ብሎኛል። ግን አሁን ቤተሰብ ተኝተዋሉ በሚገባ። ግን እኔ እናንተ ብናወራ ፈቃደኛ ብትሆን ፎሎ አድርጌያለሁ፣ ፎሎ ይመልስልኝና በቁርአንም እንደፈለክ እናወራለን፣ በመጽሐፍ ቅዱስም እንደፈለክ እናወራለን። ግን አንድ ማስተካከል ያለብህ መጽሐፍ ቅዱስ ተበርዟል በምልበት ቦታ ላይ ብታስተካክል ጥሩ ነው። ለምሳሌ በቁርአንም በካሊፋቶች እነዚህ አራቱ በእነሱ ምን እንደሆነ እሱንም ማመልከት እንችላለን። ቁርአንን ይቅርታ አድርግልኝና ልጭረስ ማለት ትግባ መመለስ ካልቻልክ ታዲያ አይደክመኝም። በእውነት መልስልሃለሁ። እና ለምን መሰለህ መጀመሪያ ሰው ጥያቄ አለ አይደል? እሱን ካልመለስክልኝ ምን ዋጋ አለው? አሁን የፈለግኩት ፖይንት አለ። ክርስትና ላይ ስናወራ የፈለግኩት ፖይንት አለ፣ እሱን መልስልኝ። መጽሐፉ ጸሐፊው ይታወቃል? የቅድሙን ላብራራለና አታብራራልኝ ብሩ፣ አታብራራልኝ። ማን ፍቃዱ የሚባለው ሰው አታስገቡታል። ያጀማ በጣም ያስተጋባል፣ ሲገባ ያስተጋባል። ብሩ አታብራራልኝ፣ ጥያቄ መልስልኝ። ለምንድን ነው የምትሸሸው ከጥያቄ? መጽሐፍ ቅዱስ ጸሐፊ ይታወቃሉ እያልኩ ነው። አዎ ብለሃል በድፍረት። ማን ነው ጸሐፊው? ማን ነው? ይኸው ሚዩት አንሳና ንገሪ። ከዚህ ውጭ ሌላ ወሬ አልፈልግም። የመጽሐፍ ቅዱስ ጸሐፊ ይታወቃል ብለኛል። ማን ነው? ያጀማ ከዚህ ውጭ ሌላ ወሬ የሚያወራ ከሆነ ምንም አይሰራልኝም። ክርስትና ላይ ስናወራ የምጠይቅህ መመለስ መቻል አለብህ። ለምሳሌ ኦሪትን የጻፈው ማን ነው? ሚዩት አንሳና መልስልኝ። ሚዩት አንሳ። ይኸው ጥያቄን ሰምታችኋል። ኦሪትን የጻፈው ማን ነው? ለምሳሌ አምስቱ ኦሪት ለምሳሌ ዘፍጥረት፣ ዘጸአት። አሁን አንተ ዘዳግም ላይ ቶሎ ብለህ ዘዳግምን ሙሴ ጽፏል የሚል ጥያቄ ልታመጣ ማን ነው የጻፈው? ቀጥታ መልስልኝ። ይኸው አሁን እንደ ቴዎሎጂካሊ አምስቱ መጽሐፍቶች የሙሴ መጽሐፍቶች ነው የሚባሉት። ቶራ ይባላል፣ ሙሴ ጻፈ ይባላል። ማስረጃ ከመጽሐፍ ቅዱስ ሙሴ ጻፈ። ይሄ እኮ ሙሴ እንደጻፈ እኮ በዘጸአት እኮ ዳይሬክት እኮ የዛኔ የተናገረውን ሙሉ ሙሴ ለምሳሌ መሐመድ ጻፊ ነው። ነቢዩ ለመሐመድ ጻፊ ናቸው። ስለ ነቢዩ መሐመድ ያወራ እንደማመጣ። እሺ ለምሳሌ ነቢዩ ላይ መሐመድ አይጽፉም አያነቡም አይደለ? ቆይሽም እሱም ለምን እኔ ብቻ ልናገር? እዚህ ማናችሁ በታች ፖለቲካ አሰሩ
ማናችሁም እዚህ መጣችሁ ፖለቲካ አሰሩ። ለምንድን ነው አንተ እውነትን የማትናገረው? እኔ እውነቱን ብታወራ እኮ እለቅሃለሁ። ጸሐፊ አይታወቅም ብለህ እውነቱን ብታወራ እለቅሃለሁ። ለምን ትዋሻለህ? ምን ዋጋ አለው? ዝም ብለህ እያወራህ ምን ዋጋ አለው ባስገባ? አንተ ከሆንም በድፍረት እኮ የኦሪትን መጽሐፎች ሙሴን የጻፉ እያልከኝ እኮ ነው፣ ያለምንም እፍረት ማለት ነው። ጭራሽ የማይሆን ከእውነት የራቀ ንግግር ጻፈ ደግሞ ካልክ ማስረጃ አልኩ። ዘጸአት ምናምን ብለህ ወደ ነቢዩ መሐመድ ትሄዳለህ እንዴ? አለ ዘጸአት እዚህ ቦታ ምዕራፍ ቁጥር ሳይል ምን አለ? ዘጸአት ናላና ነቢዩ መሐመድ ብሎ ቀጠለ። ስለ ነቢዩ መሐመድ ያወራል እዚህ ጋር ማስረጃ ካመጣ አስገባሃለሁ። ከዚህ ውጭ ብርቱካን ሴት ነሽ ወንድ? ብርቱካን አስገባት እስኪ። ማርስ ያ አኺ ምን ነበር ሐሳብህ? ሰላም አለይኩም። አለይኩም ሰላም። አይ ዛሬ እንደዚህ ስላስገባኸኝ በጣም ደስ ብሎኛል። ልክ ስጨርስ ጊዜ ሲኖርህ ኢንሻአላህ አወራሃለሁኝ። በጣም ደስ ብሎኛል ስላገኘሁ ኡስማን። ብዙ ትምህርት ወስጃለሁ ካንተ በጣም ብዙ እና ከማውራት ይልቅ ማዳመጥን መርጬ ነው አንተ ላይ ብለህ ዛሬ የገባሁት። አልሐምዱሊላህ በጣም ደስ ብሎኛል። እና አሁን ከጓደኞች ቁጭ ብለን አሁን ሰላት ልንገባ ነው ከትንሽ ደቂቃ በኋላ። ግን እየሰማሁ ነው። በጣም እኔ ውስጤ በጣም ብዙ ነው። እሺ ባባ በጣም ይቅርታ ግን ማዳመጡ ፎሎ አድርጌሃለሁ። ጀዛከላ እና ዛሬ ረመዳን 18ኛ ዓመቴ ነው። በጣም ደስ ብሎኛል። ብዙ ነገር አውቄበት ነው ሀቅ ነው ምናምን ወላሂ በቃ እንጃ ምን ልበልክ። ብናወራ በጣም ደስ ይለኛል። አሁን ባዳምጥ ይሻለኛል። ለምን በጣም ደስ የሚል በውስጥ መስመር አውራኝ። እሺ ለማውራት ከፈለኩኝ አንድ ምልክት አንድ ቁጥር ጽፍልሃለሁኝ ያኔ ታስገባኛለህ። ግን ላዳምጥሽ። ማሻአላህ በጣም ደስ ብሎኛል። ኢድ ሙባረክ ስለማላገኘህ ኢንሻአላህ እንገናኛለን አንድ ቀን ደግሞ በአካል አዳምጥሃለሁ። እሺ ወአለይኩም ሰላም። እሺ ቆይ ብርቱካን አስገቡኝ ያለች ነው። ብርቱካን እስከ አንድ ቁጥር እየጻፈች ነው። ሮዛ ቆይ ይሄው አግኝቻታለሁ። ወስታታለሁ። ታረቀኝ የላ ማስረጃ አለ ብለሃል። አምጣ። የኦሪት ጸሐፊ ሙሴ ነው ብለሃል። ኦሪት ጻፈ የሚል ማስረጃ ስጠን ከመጽሐፍ ቅዱስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወይ ብርቱካን እኔ ሙስሊም ነሽ እንዴ? እኔ ስምሽን አይቼ በቃ ክርስቲያን አገኘው ሻሃዳ አሲዝ ነው ብዬ የክርስቲያን ጥያቄ ልጠይቅ ነው። እሺ አንድ እናት ረመዳን በሀያ ልጄ በመኪና አደጋ ሞቴ፣ ሙስሊም ነው። ሙስሊሞቹ ደግሞ ረመዳን እየጾሙ ቀዳ ከቀረባቸው ዘመዶች ምናምን ያወጣሉ። እኔ ምን ላድርግ አለች። እኔን ጠየቀችኝ። ማን ነው እንደዚህ ያለ? ኦኬ ምን የፈትዋ ጥያቄ ነው? የፈትዋ ነው ምን ነው? እንትን አሁን ለምሳሌ እኛ ሙስሊም ማለት ነው አባታችን በቃ ፎሎ አድርጌሻለሁ። በውስጥ አውሪኝ። ረመዳን ቀዳ ካለበት ገብቶኛል። ረመዳን ቀዳ ካለበት ቆይ ብርቱካን ፎሎ አድርጌሻለሁ። በውስጥ አውሪኝ። እሺ ያነሳሽው ፈትዋ ነው። ፈትዋ ራሱን የቻለ ርዕስ ያለው ትምህርት ነው። አሁን ቤቱ ላይ እያወራን ያለነው ምንዘራይ ትምህርት ነው። ስለዚህ ብርቱካን በውስጥ መስመር አውሪኝ። እሺ ፎሎ አድርጌሻለሁ። ኢንቦክስ ላይ አውሪ። እሺ እያሱን እስኪ እናስተናግረው። እያሱ ገብቷል። እያሱን ደግሞ እስኪ እናስተናግረው። እሺ እንዴት አመሻችሁ? እንዴት ነህ? ማን ነው? ይመስገን። አሁን ባነሳችሁት ጥቅስ ላይ መወያየት ፈልጌ ነበረ። እሺ ቆይ ወደ አንተ ከመምጣቴ በፊት ባይደው ታረቀኝ ቅድም የሆነ ሀሳብ አቅርቦ ነበር። እኔ እናንተ በመጽሐፍ ቅዱስም በቁርአንም ዙሪያ ማውራት እንችላለን፣ ፕሮግራም ይዘምናል ነገር ብሏል። ይሄው ፎሎ አድርጌሃለሁ። እኔ ባይደው እንደዚህ በፕሮግራም ዲቤት ማድረግ የሚፈልግ መማማር የሚፈልግ ክርስቲያን ነው የምፈልገው። ይሄው ፎሎ አድርጌሃለሁ። ፕሮግራም አውጥተን በነፃነት ማለት ነው። ያው የተፈለገው ድህነትን ማሳየት ነው። በስርዓት
እንደ ትልቅነታችን እናወራለን ማለት ነው ኢንሻአላህ። እኔ አለሁኝ ፕሮግራም አድርግ ቪዲዮ እሰራለሁ ካስፈለገ በኮስት ማውራት እንችላለን። እሺ እያሱ ሚውት አንሳ፣ ይቅርታ ቀጥል። እሺ ወንድሜ ዕንባቆም 3:3 ላይ ያለው ለነቢዩ መሐመድ ነው የተጻፈው የሚል መከራከሪያ ሀሳብ ይዘህ ነው እያወራ ያለው። ምናልባት እኔ የምጠቀምበት ስልክ መጽሐፍ ቅዱስን አውጥቶ የማንበብ እድል ስለማይሰጠኝ አንዴ አንተ ትከፍትልኝና እያነበብን እንወያያለን። እሺ ሲአር ሰበብ በውስጥ አውራኝ። ፎሎ አላረክም፣ ቤቱን ፎሎ አርግና በውስጥ አውራኝ። ፎሎ አርግ ማለት ሜሴጅ ለመጻፍ እንዲመች ነው። አካውንት በተመለከተ እየጠየቀኝ ነው ያለው። ኢንቦክስ ላይ ሜሴጅህ እንዲደርሰኝ ፎሎ አድርገኝ። እሺ ፎሎ አድርገኛል ለዛ። እሺ እያሱ መጽሐፍ ቅዱስ ከፍትልሃለሁ፣ ችግር የለም። እሺ አውጣውና መጽሐፍ ቅዱስን ከፍተው፣ ምናልባት እጅ ላይ ስልክ ካለ እያነበብን። እሺ ትንቢተ ዕንባቆም ልክፈትልህ 3:3 ላይ ያለው። አዎ እሺ ምንድነው ፖይንት? አሁን እዚህ ጋር ያነብልሃለሁ እስከታች ያለውን ስም። እሺ ወአለይኩም ሰላም። እግዚአብሔር ከቴማን ቅዱስም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናውም ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳትም ነበልባል ከእግሩ ይወጣል። ቆመ፣ ምድርንም አወካት፣ ተመለከተ፣ አሕዛብንም አናወጠ። የዘላለም ተራሮች ተንቀጠቀጡ፣ የዘላለም ኮረብቶች ቀለጡ። መንገዱ ከዘላለም ነው ይላል። እሺ ምንድን ነው እዚህ ላይ ፖይንት? እሺ መንገዱ ከዘላለም ነው እስከሚለው ቃል እግዚአብሔር ድረስ የሚናገረው ስለማን ነው? ኦኬ ትንቢቱ ደብል ስታንዳርድ ነው። ማለትም ስለ እግዚአብሔርና ስለ ነቢዩ መሐመድ ነው። ለዚያም ነው ጅማሬው ላይ እግዚአብሔር ከቴማን አለ። ስለ 2% እያወራ እንደሆነ የምትረዳው እዚህ ጋር ትንቢቱ ደብል ስታንዳርድ ነው። እግዚአብሔር ከቴማን አለ እና ቀጥሎ ምን አለ? ቅዱስም ከፋራን አለ። ቅዱስም ም የምትለው አሁን 2% ሁለተኛ ፐርሰንት እንደመጣ ታሳያለች። አሁን ለምሳሌ ኦሳማ ከአዲስ አበባ ደብል ስታንዳርድ ለመሆኑ ጥያቄ የለኝም እኔ። አይ እሱ ላይ ጥያቄ የለኝም። ጥያቄ ምንድን ነው? ጥያቄ እንዳልከው መነሻው ደብል ስታንዳርድ ነው። ምንም ጥያቄ የለውም እሱ ላይ። ጥያቄ የመጨረሻ ጥያቄ ምንድን ነው? አዎ የመጨረሻ እስከ መጨረሻ እስካነበብከው ድረስ ያለው ቃለ እግዚአብሔር የሚናገረው ስለማን ነው ነው? ታዲያ እንስሳት እየመለስኩ ያለሁት አይ ነው ሲጀምር ብቻ ነው ደብል ስታንዳርድ የሆነው ብዬ ነው። ቃሉ ሲጀምር ደብል ስታንዳርድ ነው። ከዛ ቅዱሱም ከቴማን ይወጣል ካለ በኋላ ያለው ቃለ እግዚአብሔር ግን አሁን እኔ ስለምን አወራሁ ታዲያ? ስለዚህ እኮ ነው እያወራህ ያለሁት። እንደው እንዲሁ ላቋርጠው ብለህ ነው እንጂ እኔም እያወራሁ ያለሁት እያስረዳሁ ዲቴል እያስረዳሁኝ ነበር። እሺ ቀጥል። ይኸው አይ እኔማ ጨረስኩ እኮ ጨረስኩኝ። እኔም ባጭሩ ልጨርስልህ። እሺ ትንቢቱ ደብል ስታንዳርድ ነው። ስለ 2% ነው የሚያወራው። ስለ 2% ነው የሚያወራው ስለ እግዚአብሔርና ስለ ነቢዩ መሐመድ። እሺ ምንድነው ፖይንት? እሺ ስለ ነቢዩ መሐመድ የተነገረውን ስፔሲፊክ ቃል በቃል ግለጽልኝ። በጣም ጥሩ። እግዚአብሔር ከቴማን አለ። ቀጥሎ ምን አለ? ቅዱስም ም ሲል አሁንም ድጋሚ እነግርሃለሁ፣ ሁለተኛ ፐርሰንት እንደሚመጣ ያሳያል። ቅዱስም ከፋራን ተራራ ይመጣል አለ። ከፋራን ተራራ ወይ ደግሞ ፋራን ተራራ ነው ስንል አረቢያ እንደሆነ መጽሐፍ ቅዱስ ይናገራል። ፋራን ተራራ ስለ ቦታው አይደለም የጠየቅኩህ ኦሳማ፣ ስለ ቦታ አይደለም። እኔ አሁን ስለ ቦታ ሳይሆን እየጠየቅኩ ያለሁት ለምሳሌ ቅዱሱም ከምን ተራራ አልከኝ? ከፋራን ተራራ ይወጣል የሚለውን ከተናገረ በኋላ ገላጭ የሆኑ ቃለ እግዚአብሔሮች ተቀምጧል። ገላጭ የሆኑ አረፍተ ነገሮች ማለት ነው። ለምሳሌ ከእጁ ጸዳል ይወጣል፣ ተራራዎች ያንቀጠቅጣል የሚመስሉ ስለ እግዚአብሔር እየገለጸ ነው። ኤግዛክትሊ። ስለዚህ ከታች የተቀመጡት ነገሮች እስከ መጨረሻው ድረስ ያለውን ቅድም ስታወራ ስሰማ ምንድን ነው
ምስጋናው ምድርም ሞልቷል ተብሎ የተገለጠው ለነብዩ መሐመድ ነው ስትል ነበርና እሱ ላይ ያለው ነው። እሱ ነብዩ መሐመድ ነው የሚገልጸው። ምናልባት ግን ስክሪኑ ላይ እንትን ትልልኛለህ፣ ዲቴል ቃል በቃል እያነበብን እንድንወያይ ታሳየኛለህ። እኔ እጄ ላይ መጽሐፍ ቅዱስ ስለሌለ ይሄው አያያለ ባለው ቃል እሺ፣ አንተ እያነበብክ እንዳላቋርጥ ታውቃለህ። መጽሐፍ ቅዱስ ይዘህ አሁን እዚህ ጋር ለመሞገት ስትገቡ እንዴት መጽሐፍ ቅዱስ አይኖራችሁም? ከሌላችሁ እኮ ቢቀርባችሁ ይሻላል። ለምን እግረ መንገድ አይደለም ሙግት፣ እግረ መንገድ የሚሰራ አይደለም። ተረዳኸኝ? ሙግት ማለት ፕሮግራም አድርገህ በምታወራው ርዕስ ላይ ተጠንቅቀህ ማስረጃ መጽሐፍ ቢያንስ መጽሐፍ ቅዱስ መያዝ አለብህ። ኦኬ፣ አንተ ግን እሱንም አልያዝክም። ልሟገት አይደለም የገባሁት። አይ ቲንክ አንተ ልትሟገት ታስተምር አይደለም? አይ እየሞገትኩ አይደለም። እኔ እስካሁን ሙግት ነገር አላቀረብኩም። አንተ ተቀመጥከው ታስተምር። ትንቢቱ ለነብዩ መሐመድ አይደለም ብለህ እየሞገትከኝ አይደለም። ጥያቄ እየጠየቅኩህ እኮ ነው። እየሞገትኩ አይደለም። ጥያቄ ሙግታዊ ነው። ጥያቄ ሙግታዊ ነው። ቀጥል። እሺ አሁን እሺ ጥያቄ ምንድን ነው? እሺ አሁን ምስጋናው ምድርን መላ የሚለው ቃል ለነብዩ መሐመድ መሆኑን ማስረጃ ምንድን ነው? ኦኬ ነብዩ መሐመድ ያ ኤግዛክትሊ ይሄ ትንቢት በነብዩ መሐመድ የተፈጸመ ነው። ነብዩ መሐመድ ስማቸው ራሱ ምስጉን ነው የተባሉት የእሳቸውን መስገን ከመጽሐፍ ቅዱስ ከመጽሐፍ ቅዱስ ነው ልታስረዳኝ የሚገባው። ከመጽሐፍ ቅዱስ ነው። ሰማዬ ስለ ነብዩ መሐመድ እያወራ ነው አይደል እንዴ? ኤግዛክትሊ አሁን ስለ ነብዩ መሐመድ ታዲያ ስማቸው እኮ አረበኛ እኮ ነው። መሐመድ የሚለው ቃል አረበኛ እኮ ነው። እንዴት ነው አረበኛን ቃል እንዴት ነው ከአማርኛ ላይ ማመጣለህ? አለ መጽሐፍ ቅዱስ ላይ አለ ብለህ እኮ እየተናገርከው ነው። አመጣውልህ፣ ትንቢቱን እንኳን አመጣውልህ። ይሄው አለ። አሁን ስለ ነብዩ መሐመድ ምስጋና በዓለም ላይ መሙላቱን ልታስረዳኝ የሚገባው ከመጽሐፍ ቅዱስ አይደለም? ከመጽሐፍ ቅዱስ እሺ፣ ከመጽሐፍ ቅዱስ ለምን ከመጽሐፍ ቅዱስ ነው? አይደለም። ይኸውልህ አሁን ይኸውልህ ሰማኝ፣ ዲቴል የሚታየውን ነገር እኮ እየሰጠሁህ እኮ ነው። አትበል እንዴ! አሁን በአይን የሚታየውን ነገር ከመጽሐፍ ቅዱስ ትለኛለህ? ይኸው ነቢዩ መሐመድ ምስጋናቸው እንደሞላ በአይናችን የምናየው ነገር እኮ ነው እንዴ! ይኸው ምድርን ሞልቷል፣ እያጥለቀለቀ ነው። ሁሉም ሰው ነቢዩ መሐመድን ያመሰግናቸዋል የእሳቸው ተከታይ በመሆኑ። ይኸው ምድርን እያጥለቀለቀ ነው ያለው፣ በአይናችን የምናየው ነገር ነው። ከመጽሐፍ ቅዱስ ይባላል እንዴ? ኦኬ። እዚህ ማስረጃ ስትለኝ ነቢዩ መሐመድ ምስጋናቸው ምድርን እንደሞላ ካልከኝ ይሄው በአይናችን የምናየው ነው። ነቢዩ መሐመድ የእሳቸው ተከታይ የሆነ ሙስሊም ሁሉ ያመሰግናቸዋል። ኦኬ። ስለዚህ የእሳቸው ተከታይ ከየት እስከ የት ነው ያለው? ምድርን እያጥለቀለቀ ነው። ከዚህ በላይ ማስረጃ የለም። ትንቢቱ አሁን እኮ ትንቢቱ ከተፈጸመ እኮ ማየት ያለብህ እኮ መጽሐፍ ቅዱስ ላይ ሳይሆን የሚፈጸምበት ላይ እኮ ነው ማየት ያለብህ። ትንቢቱ አሁን ይሄ ትንቢት ነው አይደለ? ተፈጸመ ስለ መፈጸሙን ሪል ማሳየት አለብኝ አይደለ? ይሄው ተፈጸመ በነቢዩ መሐመድ። ይሄው በአይናችን የምናየው ነገር ነው። ትንቢቱ ሲፈጸም ፍጻሜው መጽሐፍ ቅዱስ ያሳየኝ ይባላል እንዴ? ኦኬ። ስለዚህ ግልጽ ነው እያወራን ያለ ነው። አንተ አሁን ዝም ብለህ ግግም ብለህ የሆነ ይሄ ነገር በቃ በግድ ለነቢዩ መሐመድ አይደለም እያልክ ነው። በግድ ስላልፈለግከው ነው እንጂ ማስረጃ ኖሮ አይደለም። ስማቸው ምስጉን ነው ነቢዩ መሐመድ። ከሳውዲ አረቢያ ቅዱስ ይነሳል ካለ ከዚህ በላይ ምን ትፈልጋለህ? ልስነቃ ይገባል እኮ ብሮ። ቁርአን ደግሞ ባለፉት መጽሐፍ ላይ ስለሳቸው የተቀመጠ ትንቢት አለ ካለ፣ መጽሐፍ ቅዱስ ደግሞ ከሳውዲ አረቢያ ቅዱስ ይነሳል ካለ ማን ነው ከሳውዲ አረቢያ ይነሳው ቅዱስ? እሳቸው ደግሞ የእስማኤል ዘር ናቸው። እስማኤል ደግሞ ሳውዲ አረቢያ እንደሚኖር መጽሐፍ ቅዱስ ይናገራል። ኦሪት ዘፍጥረት 21 ከቁጥር 20 ጀምሮ እስማኤል በአረቢያ ምድር ሲኖር እንደነበር፣ እሳቸው ደግሞ የእስማኤል ዘር እንደሆኑ፣ እስማኤል ደግሞ ቃል እንደተገባለት ከእስማኤል የተባረከ ዘር እንደሚመጣ። ማን ነው ከእስማኤል ብቸኛ የመጣ ነቢይ? ነቢዩ መሐመድ ናቸው። ኦሪት ዘፍጥረት 17:20 ላይ ተመልከቱ። ፍሬያማም አደርግሃለሁ እጅግም አበዛሃለሁ ብሎታል እግዚአብሔር እስማኤልን። እስክትጨርስ እየጠበቁ ነው። የምናወራው ግልጽ ነው። ስለዚህ ይሄ ነው። ጨርሻለሁ። እሺ ልቀጥል። ቀጥል። እሺ መነሻ ነጥብህ ምንድን ነው መሰለህ? እኔ ስገባ የሰማሁት ክርስቲያኖች ከራሳችሁ መጽሐፍ ቅዱስ ለነቢዩ መሐመድ የተነገረ ትንቢት አለ። ያ ማለት ምን ማለት ነው? ከሳውዲ አረቢያ የሚመጣ ነቢይ እንዳለ የሚናገር የመጽሐፍ ቅዱስ ክፍል አለ። ያ ደግሞ ለነቢዩ መሐመድ የተነገረ ነው
ብለህ ነው። ተሳስቻለሁ? እሺ ያ ማለት ምን ማለት ነው? ትንቢት ከሆነ እንዳልከው ፍጻሜውን እስኪያገኝ ድረስ ወደፊት የሚቀጥል ይሆናል ማለት ነው። ያ ማለት ምን ማለት ነው? እኛ ባለንበት ዘመንም ሊሆን ይችላል። ትንቢቱ ከተነገረበት ጊዜ ጀምሮ እኛ ከነበርንበት ጊዜ ወደፊትም ሊፈጠር የሚችል ይሆናል። በተጨማሪ ደግሞ እኛ ከመምጣታችንም በፊት ተፈጽሞ ያለቀ ሊሆን ይችላል ማለት ነው። ስለዚህ ትንቢት ፍጻሜውን አግኝቷል ማለት አንችልም። ትንቢቱ ሙሉ ለሙሉ ተፈጽሞ በደንብ ማረጋገጫ እስኪያገኝ ድረስ ተፈጽሞ ካየነሳ አሁን ይኸውልህ ምን መሰለህ፣ ለምሳሌ ትንቢቱ ተፈጽሞ ብለን የምንችለው ተፈጽሞ እስካላየን ባለው ጊዜ ነው። ተፈጽሞ ካላየን አንልም ማለት መቼ እንደሚፈጸም አናውቅም። ብቻ እንደሚፈጸም እናውቃለን። ወይ በእኛ ጊዜ ሊሆን ይችላል፣ ወይ ለወደፊት ሊሆን ይችላል። ትንቢቱ ይፈጸማል ብለን እንደመድማለን። ካላየን የተረጋገጠ ይኸው የነገርኩህ እኮ ነው። ለምሳሌ አሁን አንተ በምትለው ደረጃ ከሆነ የምንሄደው ሁለት ነገሮችን ላንሳልህ እችላለሁ። አንደኛ የመጀመሪያው ግልጽ የሆነ ነገር መጽሐፍ ቅዱስ ላይ የተቀመጠ ነገር አለ ወይ? በስም ደረጃ ተጠቅሶ የተቀመጠ ነገር አለ ወይ ነው የመጀመሪያ። ሁለተኛ ግን መነሻ ነጥብክ ላይ ልምጣና ከመጽሐፍ ቅዱስ ላሳያችሁ ካልክ መረጃ ልትሰጠን የምትችለውም አሁን ስላለው ሁኔታ ሳይሆን መጽሐፍ ቅዱሱ ላይ ለምሳሌ ቅድም የጠየቅኩ ነገር አለ። ምድርን መላ ምስጋናቸውን ምድርን መላ የሚለውን ከመጽሐፍ ቅዱስ ልታሳየኝ ይገባል። ፍጻሜው እንዴት ነው ከመጽሐፍ ቅዱስ ማሳየ? መጽሐፍ ቅዱስማ ተነበየልህ እኮ። ይሄ ከፋራ የሚመጣው ቅዱስ ምድርን መላ የተባለው ለነቢዩ መሐመድ ከሆነ ይኸውልህ ምድርን ይመላል ሳይሆን ምድርን መላ የሚል ከሆነ 4 ነጥብ ከዘጋ ትንቢትን ሳይሆን የሚያሳየው ነባራዊ ሁኔታን ነው የሚያሳየው። ማለት በሰዓቱ አይደለም። ይሄ የሰዋሰው ቋንቋው ህግ ነው። ተፈጽሞ መጽሐፍ ቅዱስ ጭራሽ አይደለም። ቆይ ትንቢት የሆነ ክፍል እኮ አለው። እኔ እኮ ያንን እኮ እንትን አላልኩም። ለምሳሌ ቅዱስም ይላል፣ አዳምጠኝ አላልኩም። ቅዱስም ከፋራን ይወጣል የሚለው ትንቢት ይሆንና ከታች ምን ይላል? ምስጋናውም ይላል ምስጋናውም ምድርን መላ ብሎ ሲናገር ምን ማለት ነው? በሰዓቱ የተደረገን ነገር ነው የሚያብራራው ማለት ነው። ያ ማለት ምን ማለት ነው? ምድርን መላ የሚለው ነገር ለቅዱሱ ተብሎ ለተነገረው አካል የተሰጠ መግለጫ አይደለም ማለት ነው። ማን ነው? ምኑን ነው? ማን ነው እሱ? ምድርን የሞላው ማን ነው? ቅዱስ ለተባለው ካልሆነ ማን ነው እሱ? እሺ ለእግዚአብሔር ነው አልክ እኮ አንተ ራሱ እኮ መልሰኸዋል። ማን ነው? እኔ አላልኩም። እኔ ምድርን ሞላ ቢለው ለእግዚአብሔር አላልኩም። ለምን ትዋሻለህ? አሁን አንተ ምድርን መላ ሲል ከታች የተቀመጠው መግለጫ ማብራሪዎቹ ለእግዚአብሔር ነው። አሁን ችግራችሁ ለነቢዩ መሐመድ ቢለውን ትንቢት ለማፍረስ ስትሉ መጽሐፍ ቅዱሳችሁን ትጣላላችሁ ከመጽሐፋችሁ ጋር። እኔ ነኝ እየወረድኩ ያለሁት ሳማኝ። ችግራችሁ በሰዓቱ ምስጋናው ሞልቷል ሲል ተፈጽሟል ያልከኝ ነው፣ ወይ ደግሞ የሆነን ነገር እያወራ ነው ያልከኝ ያለው ስለማን ነው? ማስረጃ እኮ ነገርኩህ እኮ። ለምሳሌ ምስጋናው ምድርን መላ ሲል ስለ እግዚአብሔር እየተናገረ ነው አልኩህ እኮ። አሁን ደግሞ እግዚአብሔር እያለ ነው። ተመልከቱ፣ እግዚአብሔር እያለ ነው። ቅድምም እግዚአብሔር ነው ያልኩት፣ አሁንም እግዚአብሔር ነው ያልኩት። ምን የምታወራውን ነገር እወቅ። ስለ እግዚአብሔር እያወራል። ስለ እግዚአብሔር ሲናገር ትንቢት ነው አይደለም? ስለ እግዚአብሔር ሲያወራ ትንቢት ነው አይደለም? ትንቢት አይደለም። እስኪ አሳየን ትንቢት የሆነበትን ክፍል። እሺ ቆይ አሁን ይኸው ራሱ መጽሐፍ እኮ የትንቢት እኮ ነው ሰውዬ። ራሱ መጽሐፍ እኮ ትንቢት እኮ ነው የሚል ትንቢተ ዕንባቆም መጽሐፉ ራሱ የትንቢት መጽሐፍ ነው። አንተ ትንቢት አይደለም ብለህ የምትቃወመው። እሺ ይኸውላችሁ ያጀማ፣ አንደኛ ምድርን ሞልቷል ስላለ ተፈጽሟል እያለ ነው። ውሸት። ሞልቷል ስላለ አይደለም። ይሄ ነገር ነገ ላይ ትንቢቱ እንደሚፈጸም እግዚአብሔር ስለሚያውቅ ኦልሬዲ ተፈጽሟል። የማይቀር ጉዳይ ስለሆነ በላጋ ነው። ይሄ በአረብኛ ቋንቋ በላጋ ነው። በቃ የበለጠ ዲቴል ሲገልጸው ነው። እግዚአብሔር አንድን ነገር ትንቢት ሲናገር ነገ ላይ የሚፈጸመውን በቃ እንደተፈጸመ አድርጎ ይናገራል። ለምሳሌ ኦሪት ዘዳግም 18 ላይ ብናይ ትንቢት ይናገራል። ልክ እንደተፈጸመ አድርጎ ያወራዋል። ለምንድነው ልክ እንደተፈጸመ አድርጎ የሚያወራው? ነገ መፈጸሙ ስለማይቀር ነው እንጂ ተፈጽሞ አይደለም።
መፈጸሙ ስለማይቀር ነው። እሺ ለምሳሌ እሺ አላቋረጥህም፣ ግን እያሳጠርክ ቢሆን ጥሩ ነው። አንተም የምትናገረው እያሳጠርክ አይባልም። ጥያቄ ካነሳ በደንብ ይመለሳል። ስህተትህን ትታረማለህ። እኔም ማብራሪያ ስሰጥ አታቋርጠኛ። እንደዛ ከሆነ ኡሳማዬ ነው አይደለም። ስታወራ በማስረጃ አድርገዋል። ያለ ማስረጃ ካወራ ምን ይሰራልኛል? ያንተ ወሬ ስንት ዓመት ነው ስልህ ደህና አደርኩ ሌላ ወሬ የምታወራ ከሆነ ምን ይሰራልኛል? ተመልከቱ። እግዚአብሔር ከቴማን አለ፣ ቅዱስም ከፋራን ተራራ ይመጣል አለ። ይመጣል አውዱ ምንድን ነው? ትንቢት ነው። ተመልከቱ። እያወራ ያለው በዛን ታይም ስለሚፈጸም ነገር ሳይሆን ስለ ትንቢት ነው። እግዚአብሔር ከተማ ቅዱስም ከፋራን ተራራ ይመጣል እያለ ነው። መጥቷል አይደለም፣ መጥቷል ሳይሆን ይመጣል። ታዲያ በሚመጣ ሰዓት ምን ይከሰታል ሲባል ክብሩ ሰማያትን ከድነዋል። ልክ እንደሆነ አድርጎ እየተናገረ ነው። ለምን? መሆኑ ስለማይቀር ክብሩ ሰማያትን ከድነዋል፣ ምስጋናው ምድርን ሞልቷል። ትንቢት አይደለም እያለኝ ታዲያ ከዚህ ሰው ጋር እንዴት የምንግባባው? ያ ጀማ እንደምታዩት ጥቅሱ ግልጽ ነው፣ ትንቢት እንደሆነ ለወደፊት ፊውቸር ነው። ፊውቸር እያወራ ይመጣል እያለ ከዚህ በላይ አልዳረቅም። መቀጠል ትችላለህ። ጨርሻለሁ። ሙሉ ለሙሉ የመጽሐፍ ቅዱሱ ክፍል ትንቢት አይደለም የሚል ነገር አልወጣኝም። ምናልባት እንግዲህ እንድልፈልገህ ከሆነ ችግር የለም፣ አንተ በመሰለህ ተረዳው። እኔ እያልኩኝ ያለሁት ግን ቃሉ ትንቢት የሆነ ክፍል አለው። ከእንደገና ደግሞ በጊዜው ደግሞ ያሉበትን ዘመን መሰረት አድርገው ወይም ያሉበትን ሁኔታ መሰረት አድርገው ደግሞ የተናገሩት ነገር አለ ማለት ነው። ለምሳሌ ለእግዚአብሔር የተገለጠውን ነገር ስናይ እግዚአብሔር በየትኛውም ጊዜ በየትኛውም ዘመን ምስጉና የተመሰገነ ነው፣ ምስጋናውም በምድር የመላ ነው። ይሄ ለአምላክ የምትሰጠው ባህሪ ነው። ስለዚህ ምድርን መላ ሲል ለእግዚአብሔር የተናገረው ነገር ነው። ይሄ በትንቢት ደረጃ የሚቀመጥ ሆኖ ልናየው አይገባም እያልኩ ነው ያለሁት እንጂ ሙሉ ለሙሉ የተቀመጠው በምድር ነው እያለ ያለው አይደል እኮ። በፋራን ስለሚገለጸው ሰው እኮ ነው እያወራ ያለው እንዴ። በግድ ካላጣመምኩ አይ አንተ አጣመምከው እንጂ ኦሳማ፣ እንደዛ ካልክማ ወደ ታችም ያለው ቃል ምስጋናው በምድር ይሞላል ያለው ቃል ቅድም እስካነበብክበት መጨረሻም ያለው ስለ ከካራን ስለሚወጣው ሰው ነው የተናገረው ማለት ነው። ፖይንታችን እሱ አይደለም። ምስጋናው ምድርን ሞልቷል ያለው ፋራን ስለሚገለጸው ነው ወይስ አይደለም? ጥያቄን ቀጥታ አይደለም፣ ስለ እግዚአብሔር አይደለም። አዎ ኦኬ። ስለዚህ በፋራን የሚገለጸው ሌላ ሰው ነው ማለት ነው። አሁን ለየልኝ ራሱ ማለት ነው። ያጀማ ያዙልኝ። በፋራን የሚገለጽ ቅዱስ የተባለ አካል አለ። ከእንደገና ደግሞ ከዛ በታች በፋራን የሚገለጽ ቅዱስ የተባለ አካል አለ። ቆይ የራስን ማብራሪያ ተወው። በፋራን የሚገለጸው እግዚአብሔር አይደለም ማለት ነው። ልክ ነኝ? በፋራን የሚገለጠው እግዚአብሔር አይደለም። የሚወጣው ከፋራን ይወጣል የተባለው እግዚአብሔር አይደለም። እግዚአብሔር ሳይሆን ሌላ አካል ነው። በጣም ጥሩ። አንድ አመነልኝ። ሌሎቹ ክርስቲያን እስካሁን ምን ነበር ሲሉ ነበረው? ራሱ እግዚአብሔር ነው ሲሉ ነበር እስካሁን የሚመጡ ክርስቲያኖች። ይሄ ደግሞ ስለሌለው ተውና እኔ ስለማወራ ከወረኝ ሁሉም በቃ የራሱ መላምት ነው የሚያስቀምጠው። ና መላምት አይደለም በመሰረቱ የራስህን መላምት የምታስቀምጠው አንተ ነው ሳማዬ። አንዴ ጥቅሱን እንመልከተው። ኦኬ ቁጥር 3 ላይ ተመልከቱ። እግዚአብሔር ከቴማን አለ፣ ቅዱስም ከፋራን ተራራ ይመጣል። እያወራ ያለው ስለማን ነው? ቅዱስም ከፋራን ተራራ ይመጣል። ኦኬ እሺ። ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል። ምስጋናው ምድርን ሞልቷል፣ ክብሩ ሰማያትን ከድኗል ያለው በፋራን ስለሚመጣው ሰውዬ ሳይሆን ስለ እግዚአብሔር ነው አለኝ። እንግዲህ ግን ተመልከቱ ጥቅሱን። ቀጥሎ የመጣው በፋራን ስለሚገለጸው ሰውዬ ነው። እሱ ግን አይደለም አለ። እንለፈው። እሺ ችግር የለም ይሁንልህ። እሺ ምስጋናውም ምድርን ሞልቷል ያለው ለእግዚአብሔር ነው። እሺ ተስማማው ይሁንልህ። እሺ አሁንም እኮ እኔ ያመጣሁትን ማስረጃ ልታፈርስ አልቻልክም ብሮ። ይሁንልህ በቃ እኔ ተስማማሁ። አሁንም ከፋራን ይነሳል የተባለው ቅዱስ ማን ነው? አሁን እኮ ዋና ፖይንታችን ባይለው እሺ እሱን ልመልስልህ። ስማ ዋና ፖይንታችን ምስጋናው በምድር ሞልቷል የተባለው ነቢዩ መሐመድ ነው ወይስ እግዚአብሔር ነው? አይደለም። ዋና ፖይንታችን ከፋራን ይነሳል የተባለው ቅዱስ ማን ነው የሚል ነው ፖይንታችን።
ነብዩ መሐመድ ነው ያልኩኝ ነው እኔ። አንተ መጽሐፍ ቅዱስ ሌላ ሰው ነው ብለኛል። እሺ ሌላ ሰው ነው ብለኛል። ማን ነው ንገረኝ፣ ያን ሰውዬ ማን ነው እሱ? እሺ መጽሐፍ ቅዱሳችን ላይ በግልጽ እዚህ ጋር አሁን ባሉት አንቀጾች የተቀመጠ ዝርዝር ሁኔታ የለም። ያ ማለት ምን ማለት ነው? አንተ በምትለው ደረጃ መጽሐፍ ቅዱሱ ላይ ነብዩ መሐመድ ነው ብሎ የተቀመጠ ቃል ስለሌለ ማዳም ልመልስ እኮ ነው አይደለማ። ማብራሪያ አልፈልግም። ከፋራን ተራራ ይመጣል የተቀመጠ ነገር የለም። ስለዚህ አታውቀውም። መጽሐፍ ቅዱስ ላይ በስም ደረጃ የተቀመጠ ነገር የለም ነው። አታውቀውም። ስለዚህ አላውቅም በስም መሰረት አድርጌ ነው እየወሮክ ያለሁት። ና ከፋራን ወይ ደግሞ ከሳዑዲ አረቢያ ይመጣል የተባለውን ሰውዬ አላውቀውም በለኝና እዚህ ጋር ልጨርስህ። ያንተን ጉዳይ እዚህ ጋር ልጨርሰው። አታውቀውም ማለት ነው። በቃ መለስክልኝ እኮ ባይደው መጽሐፍ ቅዱስ ላይ የለም ካልከኝ አታውቀውም። ታውቀዋለህ እኮ አልኩህ እኮ እሱን እኮ በግልጽ ነገርኩህ። መጽሐፍ ቅዱሱ ጋር እዚህ ጋር የተቀመጠ በስም ደረጃ ተገልጦ የተቀመጠ ነገር የለም። ያ ማለት እኔም ብቻ ሳይሆን አንተም አታውቀውም ነው እያልኩ ያለው። ማነው? እሺ አታውቀውም ባጭሩ። ሌላ ትንታኔ እኮ አልኩህ እኮ የተቀመጠ ነገር ከሌለ ከራሴ ከኪሴ ወጥቼ አልነግርህም። አልኩህ አትበለኝ። አላውቀውም እያልኩህ ነው እንዴ ኦሳማዬ፣ እየነገርኩህ ነው። ከኪሴ ወጥቼ አልነግርህም። አይኑ ነው ትፈራለህ፣ በጣም ፈርታል። ሚውት አድርግ። አያችሁ አይደለ? ሚውት አድርግ ልጨርስ። በቃ አንተ እኮ አላውቅም ብለሃል። ማነው አላውቅም? መጽሐፍ ቅዱስ ላይ የለም ብለሃል። ዝም ብለህ አዳምጣሁ። መጽሐፍ ቅዱስ ላይ አለ የምትል ከሆነ ደግሞ አንተ አሳየኝ፣ በስም ደረጃ ጠቅሰህ። በስም ደረጃ ላሳየህ እኮ ነው። እሱን እኮ ነው የምልህ ብሩ፣ ላሳየህ እኮ ነው። አንተ አላውቅም አታውቅም፣ በቃ ተማር ዝም ብለህ። ፋራን ሳውዲ አረቢያ ነው። ማስረጃ ከፈለጋችሁ ድጋሚ ያሳያለሁኝ። አንደኛ ራሱ መጽሐፍ ቅዱሱ ነው። ፋራን አረቢያ ነው። ማስረጃ ምንድን ነው? ኦሪት ዘፍጥረት ምዕራፍ 21 ከቁጥር 20 ጀምሮ ስንመለከት እስማኤልን በፋራን ምድረ በዳ እንደጠበቀው ይናገራል። በፋራን ምድረ በዳ ስለ ቦታ እኮ አይደለም እኔ አሁን እያወራሁህ ያለሁት ኡሳማ። በቃ ረብሻ ነው ያዝከው ማለት ነው። እኔ ደግሞ ይሄ ትንቢት ለእገሌ ነው ስልህ ቦታውን ጭምር መናገር አለብኛ። አያ ችግርህ እኮ ይሄ ነው። ስለ ቦታ አይደለም ትለኛለህ። መናገር አለብኛ ቦታውን ካልተናገርኩ እንዴት ነው የሚታወቀው? ያጀማ ትንቢቱ ለማን እንደሆነ እንዴት ነው የሚታወቀው? ቦታውን ካልተናገርኩኝ። ትንቢቱ የተፈጸመበትን ቦታ እኮ መናገር አለብኝ አይደል? ለነቢዩ መሐመድ ነው ስል ነቢዩ መሐመድ በፋራ እንደሚገኙ ማስረጃ መስጠት አለብኝ። ስለ ቦታ አይደለም አትበለኝ። ዝም ብለህ ማዳመጥ ነው ያለብን። ተግባባና? ስለዚህ ኦሪት ዘፍጥረት በቅድም እንዳልነው ማለት ነው። ኦሪት ዘፍጥረት ምዕራፍ 21 ከቁጥር 20 ጀምሮ በፋራን ምድረ በዳ እስማኤል እንደነበረና ፋራንም ምድረ በዳ ወይ ደግሞ አረቢያ ብሎ እንደገለጻት ይናገራል። አረቢያ ሳውዲ አረቢያ ማለት ነው። አንድ ፋራን የሚባለው ቦታ ሳውዲ አረቢያ። ሁለተኛ ለሁለተኛ ጊዜ ማስረጃ ተሰጣቸው። አሁንም አንዴ ሶሪ በቃ አሁን በዚህ በነቢዩ መሐመድ ትንቢት ዙሪያ ይሄ መጨረሻችን ነው። ምንም እስካሁን እንደምታዩት የረባ ነገር ይዘው አልመጡም። ይዘውም ሊመጡ አይችሉም። የረባ ነገር ይዘው ሊመጡም አይችሉም። እስካሁንም አላመጡምም፣ ለወደፊትምም አይችሉምም። ይሄው እኛ ፋራን የሚለው ከመጽሐፍ ቅዱስን ባለፈ ከታሪክ ማስረጃ ማቅረብ እንችላለን። ደዘርት ኦፍ ፋራን ይሄው ተመልከቱ። ፋራን የሚባለው ቦታ ሳውዲ አረቢያ እንደሆነ በተለያዩ ምስሎች ጥንት ሳውዲ አረቢያ ፋራን የሚባል ስያሜ ያላት ቦታ እንደነበረች ታሪክ ይናገራል። ከመጽሐፍ ቅዱስም ባለፈ አስቡት። ከፋራን ከሳውዲ አረቢያ ቅዱስ ይነሳል ሲል ያ ጀማዓ ቢላህ አለይኩም አስቡት። እንግዲህ አስቡት፣ ማን ሊሆን ይችላል? ማን ሊሆን ይችላል? በዚህ በፋራን ምድረ በዳ ደግሞ እስማኤል እንዳደገ እንደነበረ ይናገራል። አሁን እንደነገርኳችሁ መጽሐፍ ቅዱስ። ነቢዩ መሐመድ ደግሞ የእስማኤል ዘር ነኝ አሉ። ምን አሉ? የእስማኤል ዘር ነኝ አሉ። ከእስማኤል ደግሞ የተባረከ ሰው እንደሚመጣ መጽሐፍ ቅዱስ ነገረ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 20 እጅግም አበዛሃለሁ ፍሬያማ አደርግሃለሁ አለ። ተግባባን አይደለ? እጅግም አበዛሃለሁ ፍሬያማ አደርግሃለሁ ብሎ ቃል ገባለት ለእስማኤል እግዚአብሔር። ከእስማኤል የሚወጣ የተባረከ ሰው አለ። ማን ነው እሱ? እስማኤል ደግሞ እዚህ አካባቢ ነበር ሲኖር የነበረው። ማን ነው? ነቢዩ መሐመድ ምን አሉ? እኔ እስማኤል ዘር ነኝ አሉ ሰለላሁ ዐለይሂ ወሰለም።
ምን አሉ? የእስማኤል ዘር ነኝ አሉ። የዘር ሐረግ ከእስማኤል ነው አሉ። ግልጽ ነው። ስለዚህ ቅዱስ ከፋራን ሲል ምስጋናው ምድርን ሞልቷል እያለ ይናገራል። ስማቸው ማን ነው? ሙሐመድ፣ የተመሰገኑ ምስጉን። የእሳቸው መመስገን ምድርን እያጥለቀለቀ ይገኛል። ትንቢቱ 100% እሳቸው ላይ ተፈጽሟል። ደግሞ ይህን ሁሉ ነገር መጽሐፍ ቅዱስ ላይ አለ ብለን ልንመጣ ያስቻለን ቁርአን ነው። ቁርአን መመሪያችን ማለት ነው። ባለፉት መጽሐፎች ላይ ትንቢት አለ ብሎ ቁርአን ሪፈር አድርጎናል ወደ መጽሐፍ ቅዱስ። እየተግባባን ነው አይደል? እውነት የምትፈልጉ ክርስቲያኖች ወላሂ ለአዚም ሸሃዳ የሚያስይዝ ነው። ይሄ ብቻውን ሸሃዳ ያስይዛል፣ ጭንቅላት ላለው ሰው ማለት ነው። ይሄ ብቻ ክርስትናን እንድትመረምሩና እስልምና ከክርስትና ጋር ያለውን ቅሩኝነት ቼክ እንድታደርጉ ይጋብዛል። ይሄ ብቻ ነው፣ ሌላ ቦታ ሳንሄድ ወደ ሸሃዳ የሚወስድን ይሄ ብቻ ማለት ነው። አላህ ሂዳያ ይስጣችሁና ሮዚ ቀጤ የምትይው ነገር ካለ ቀጤ ኢንሻአላህ። እሺ ኢንቲሳር ሀሳብ አለሽ ከመውጣቴ በፊት? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ተጣ ነው? ምን ነበር? እሺ ጀዛኩም። ኦኬ ለማዳመጥ ያክል ነው። ኸይር። እሺ አላህ ሂዳያ ይስጣችሁ። እኛ እሺ ማርስ የምትለው ነገር አለ? ማርስ ሚውት ነህ። ሚውት አንሳና የምትለው ነገር ካለ ቀጥል። እሺ አልተመቸው መሰለኝ። በቃ ማርስ በውስጥ መስመር አውራኝ። ያ ጀማ ይሄን ይመስል ነበር። አሎ ኡሳማ ኡሳማ ወላሂ ልቤን ያስደሰትከኝ ወላሂ ምን ልበለ በቃ ውሽ እንደው በቃ ማለት ቃላቶች ያጥሩኛል። በቃ ለዚህ ነው በቃ ዝም ብዬ በቃ መስማት የምወደውና አልቸኩልም አንድ ነገር ለማውራት እና ይሄ ሁሉ ማስረጃ እየሰጣቸው ይሄ ሁሉ እየገለጥክ እያሳያቸው እኔ እንጃ እንዴት እንደምትግባቡ ግን መደማመጡ ግን የበለጠ ግን ጥሩ ይመስለኛል። አንደኛው ዝም ብሎ ወይ አንተ አስረድተህ ወይ አንተ ሲጨርስ ደግሞ እሱ ቢያስረዳ እንዳልከውን ደግሞ ማስረጃ ቢያሳዩ ይሄ የተሻለ የበለጠ ሊያግባባን ይችላል። እኔ እስካሁን እየሰማሁ ነው እና እህታችን ከታች ነበረች ሰላም አለይኩም ስትልክ አልተመቻትም፣ ተቆራረጠ። እናስገባትና እስኪ ደግሞ እሷን ስማት። ወላሂ እኔ በጣም ልብ እየረካ ነው። አየህ ለምን ሸሃዳ እንዳደረኩኝ ወላሂ ላኢላሀ ኢለላህ ነው ያልኩት። አሁን ራሱ አይኔ ላይ ያለው ወላሂ ነው የምልህ። በቃ እኔ ምን ልበል ይቅርታ። በቃ መንገዱን መራኝ። አላህ መንገዱን ሲመራ ይጠራሃል። በቃ ልብህን ይከፍተዋል። እሱ ከከፈተው ደግሞ ማንም አይዘጋውም። ምድር ላይ ያለ በሙሉ እንኳን ብታስቡ ሲጠሩሽ ቢደረድራችሁ አይዘጉትም። አላህ ልብህ ከከፈተው እዛ ነው ላኢላሀ ኢለላህ ያልኩት። የዛሬ 18 ዓመት በጣም ደስተኛ ነኝ። ወላሂ ነው የምልህ። ወላሂ እኔ አልዋሽም። ረመዳን ነው ለይተል ቀድር የሰግጄ አላውቅም። ይኸው 3 ቀን ሰገድኩ። አልሐምዱሊላህ በጣም ደስ ብሎኛል። ተምሬ በቃ አውቄው ነው እንጂ ዝም ብዬ ዘልዬ አይደለም። እንደዚህ እኔም በማስረጃ ነው የገባሁት። ብዙ ማስረጃ ሰምቼበት ዶክተር ዛኪርም አለ፣ ዶክተር ሀዲድም አለ፣ ሁሉም አዳምጬ ነው በቃ እና በጣም አሁንም እየሰማሁ ነው። ሰው አስገባኝ ባባዬ አላህ ይባርክ ጀዛከላህ። እሺ አላሁመ ህዲክ። እሺ ኢንሻአላህ ኸይር እንገናኛለን። ያው እኛ ማረፍ አለብን ኢንሻአላህ። እስኪ ከገባንም ቆየን። ማርስ የምትለው ነገር ካለ በውስጥ መስመር ልታወራይ ትችላለህ። በነገራችን ላይ ይቅርታ በውስጥ መስመር እንዴት እንደሚገባ አላውቅም። ገና መጀመሪያው ቲክቶክ ላይቭ እንደዚህ አልችልበትም ብዙ ኢንሻአላህ ሰዎች ያስረዱኝና ምናምን አንድ ቀን አገኘሃለሁ። ስልኬን እጽፍልሃለሁ። አንድ ቀን ደውለህ እንደዚህ በአካል ብንገናኝና ብዙ የበለጠ ብታስተምረኝ ደስ ይለኛል። ወላሂ ስልኬን እጽፍልህና አሁን እንትን ላይ ትደውልኝና ኢንሻአላህ እንገናኛለን። እዚህ ቸርቸር ጎዳና አካባቢ ነው ያለሁት። ዲሴ ገብረ ማርያም እዛ አካባቢ ነው ያለሁት። ወደ ጎላ ሚካኤል አካባቢ ታገኘኛል። ማርስ ብትል እዛ ሰፈር መጥተህ ሁሉም ያገኛል። ስልኬን እጽፍልሃለሁና ፐርሰናሊ ዳታዎችን በውስጥ መስመር አውረኝ ኢንሻአላህ። እሺ እንደምን ጀዛከላህ
በቃ በውስጥ መስመር አውራኝ ፕራይቬሲ ፐርሶናሊ